ቤተሰብ እንዴት ዋላችሁ? እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በነገራችሁ ላይ ኢማራት ያላችሁ ወገኖቼ እንዴት ናችሁ? ደህና ናችሁ? እጅግ በጣም ከባድ ንፋስ ነበረ ትናንት ላይ ማለት ነው። ሌሊት ላይ አይ ቲንክ 4 ሰዓት 5 ሰዓት ወይ ደግሞ 3 ሰዓት ይመስለኛል። በጣም ከባድ። ከዛ ደግሞ ዛሬም ዝናብ ነበረ። መንገዱ እንዳለ ብታይ ውሃ በውሃ ነው የነበረው ማለት ነው። እና ምናልባት በእናንተ ሰፈር ይዝነብ አይዝነብ አላውቅም። እኛ ያው እንግዲህ ዝናብ ታውቃላችሁ ባለበት ነው የሚሮጡትና ልክ ሌሊት ላይ በቃ በጣም ፈርቼ ነበር። እውነት ለመናገር ያው ተነግሯል፣ ማታ ነግሬያችኋለሁ። ከዛ ልክ ጧት ላይ እንደተነሳን ደግሞ መዞር ጀመር። ዝናብ ባለበት ሄደን ምናምንና መንገዱ ሁሉ ማይ ነው ማን ነው ውሃ ነው ምናምን በጣም ማለት ነውና ያው ከቤት ካልወጣችሁ ምንም አትሆኑም። ቤታችሁ ውሃ የሚያስገባ ምናምን ከሆነ ደባሪ ከሆነ ደግሞ ያስጠላል። እንትና ምንድነው የሚባለው ይሄ ዛፎች ምናምን ካለ ከቤት ደግሞ በጣም ያስጠላል። በጣም ብዙ ዛፍ መንገድ ላይ ወድቋል ምናምን። ያ መንገድ ላይ ወደቀው ዛፍ ሰው ላይ ካረፈ አስባችሁታል? ቤታችሁም እንደዛው እንትን ዛፍ ካለ ከወደቀ ምናምን ንፋሱ በጣም ብዙ ነገር ነው ያበላሸውና ያው እንደሚያደክማችሁ አልጠራጠርም። አይዞን በርቱልኝ። የኔ እንኳን ዛፍ ምናምን የለም ግን ቤቱ በተቻለው መጠን ብዙ አስገብቶ ነበረ ምናምን። ብቻ ይዞን ጠንክሩልኝ፣ በርቱልኝ። ከቤት ባትወጡ ደግሞ ሰዎቻችሁ የሚሏችሁ ከሆነ ጥሩ ነው። እኔ ስዞር ውዬ አሁን ድጋሚ ወጥተዋል። ከዛ እንደዚህ ንፋስ አለ በድጋሚ እንደማታው ብለው ማለት እኔ የታችሁ ደግሞ ፈራለሁ አልወጣም ብዬ ድርቅ ብዬ ቤት አለው ብቻዬን። ግን ፈራው ደግሞ ቤት ሲሆን ብታይ ውጩ እንዴት ነው ንፋሱ እንትን ሲያደርግ ብዙ ነገር ይጥላል ምናምና ይሰማል ማለት ነው። እናም ፈርቻለሁ የሚል እንትን አለ። የምር ፈርቻለሁ በጣም ግን ብታይ ማለት ነው። ቤት አሁን ቁጭ ዝም ብዬ ሙዚቃ በደንብ ከፍቼ ምናምን ነበረ ስራ እየሰራው የነበረው ምናምን ማለት የፍራት ውጭ ላይ ያለን ድምጽ ላለመስማት እና ወዶች አይዞን ራሳችሁን ጠብቁ። ብቻ ግን ያው እኔ ደስ ብሎኛል እውነት ለመናገር። ከነበት ቦታ በጣም ትልቅ ዝናብ ነበረ ምናምን እንደዚህ አይነት ቦታ ነው ዟዟሪዋል ነው ማለት ነው። በተረፈ ወደ ጨረቃዎች ስመጣላችሁ እያልኩኝ ጊዜ እንዳይወስድባችሁ ማለት ነው። እንግዲህ አይታችኋል ቪዲዮውን። እኔ ይቅርታ አድርጉልኝ እና እኔ ሳኩት ማለት ነው። ትናንት አንዷ እህቴ እንዴ ልጅቱ ነፍሰ ጡር አይደለችም ብላኛለች። በደንብ አውቃታለሁ። ማውቃት ልጅ ስለሆነች ነፍሰ ጡር ነች ስትይ ነበርና ነፍሰ ጡር አይደለችም ትናንት በስራ ልብሷ ስለመጣች ነው ብላኛለችና ብለሽኛል እህቴ። ነገር ግን ድጋሚ ዛሬም ሳያት ነፍሰ ጡር ነች ልጅቱ። እኔ አላቅም። እኔ ግን አይኔ እየተበላሸ ሊሆን ይችላል አላቅም። ምናልባት አስተያየት ትክክል ላይሆን ይችላል አላቅም። ምናልባት ሁላችንም እና አስተያየት ልክ ላይሆን ይችላል። ነገር ግን ዝም ብዬ ልጅቱን ትኩር ብዬ ሰዓት ማለት ነው ነገረኛ ትመስለኛለች፣ ተንኮለኛ ትመስለኛለች፣ ነፍሰ ጡር ትመስለኛለች። ይቅር በሉኝ። እኔ የሚሰማኝና ያየሁት የተሰማኝ ስሜት ነው። በመቀጠል ደግሞ እንዴት ነው ይሄ ምረጥ፣ ከሁለታችን አንዳችን ምረጥ። እኔ ምንም ያስብል ነገር የለውም። በመጀመሪያ ደረጃ ትናንትም ተናግሬያለሁ። ሁሉም ሰው የየራሱ የሆነ ፕሮቶኮል ምንድን ነው ብቻ የራሱ የሆነ ቁንጅና፣ የራሱ የሆነ አመለካከት፣ የራሱ የሆነ ቦታ ሊኖረው ይችላል። ነገር ግን እች ልጅ ከቅምጥሌ ቅንጣት ታክል አትደርስም። ለምን መሰላችሁ? አይ ነው ምናልባት አላቅሽም፣ ስለማላቅሽ ሊሆን ይችላል። ቅምጥሌን ማቃት በኦንላይን ነው። ነገር ግን በምታደርጋቸው በእያንዳንዶች ነገሮች ስለማቅ የሰው ልጅ ውስጡ ላይ ያለውን ነገር ነው ውጭ ላይ የሚያወጣው። ውስጣችሁ ያለውን ከአንደበታችሁ ያለውን ነው በአፋችሁ የምትናገሩት እንጂ በአፋችን ብዙ ነገሮች እኮ ማንናገራቸው ነገሮች አሉ አይደል እንዴ? ነገር ግን ይቺ ልጅ አዲስም ብትሆን የሆነ አመጣጧ ምናምን ደግሞ ውይ ንቅ ባረጋ ደስ ባለኝ ማለት ነው። የሆነ ፓርት ላይ ታችኋታል። ጦንጧና ነገር ብድግ ብላ ዘጋ እንዴ ከብሩኬ ታኮኑ ትናንት ብሩኬውን ቅምጥሌን በደንብ ቪዲዮውን ታየለ በደንብ ቀፊ ምናምን ሲላ ስለነበር በደንብ ሰላም በይ። ከዛ ወንበሯን ይዛ ማለት ዝናቡን እዚህ ጋር አዩት። ወንበሯን ይዛ እንደዚህ ጡን ብላ ብሩኬ አጠገቡ ልጅ በደንብ አድርገ ሰላም በለኝ። እንዶ ብሩኬ ንቅ ሲያደርጋት ማለት እንደዚህ ንቅ አድርጎ እንደዚህ ወደ ላይ ጥልጥል አድርጎ እንደዚህ ውን ቢያደርጋት ደስታዬ ኦፍ እንዶ ምን አይነት ሆነሽ ደስ አይልም። የምር ግን ማለት ነው ምን አደረገቻችሁ? የተሰጣትን ካራክተር ነው የምትጫወተው ምናምን እያላችሁ ነውና ምን አገባን? አዎ ምን አገባን። ግን ምንድን ነው ምን አገባን የምትሉን ደግሞ ያገባናል በአንድ ምክንያት ማለት ነው። ለምንድነው የሚያገባን መሰላችሁ? የተሰጠውን ካራክተር ከዚህ በፊት የመጣው ልጅ ማን ነበረ? ቴዲ ማለት ነው። ቴዲ የኔ ሰልባባ የኔ ምስኪን ቴዲና የታችሁታል። የሆነ እየፈራ ነበረ፣ እየሰጋ ነበረ። የሆነ ነገር ለማለቱ ላይ የሆነ እየተደናባበረ ነበር ማለት በደንብ አድርጎ እንትኑ እየተጫወተው አልነበረም ካራክተሩ። ለምን? የሁለታቸው ፍቅር ስላስፈራው፣ የሁለታቸው ፍቅራቸው በደንብ እያሳሰበው እያሳዘነው ስለሆነ ምናልባት የሆነ ስህተት በዚህ መሀል አንዳንድ የምር ንጹህ ሰው የሆኑ ሰዎች ማለት ነው በሆነ መሀል የሆነ ነገር ይታያቸዋል። ገባችሁ? የሆነ ነገር እንደዚህ ብልስ አይ የምር እንትን ቢሆንስ ምናምን ብቻ አላውቅም። እሱ እንደዛ እያሰበ ስለነበር ይመስለኛል ነገሮቹን በተቻለው እያበላሻቸው የነበረ ምናምን። እውነት ለመናገር አንተ ቢሆን እንቅልፋም ነገር ቢሆንም
እንደዛ እያሰበ ሊሆን ይችላል። ይቺ ልጅ ደግሞ ምንም ነገር ብልሽት ያለ ነገር ቢኖር ራሱ ብልሽት ይበል ነው። ሲቀጥል ደግሞ በጣም ብዙዎቻችሁ አይ ሙዬ ልጅቱ ነች የብሩኬ ፍቅረኛ አይደለች ፍራንክ ነው ምናምን አትበይ እያላችሁኝ ነውና እኔ እኮ ይላችሁ እንደዛ ለሌ የቻልኩበት ምክንያት ለምን እንደሆነ ልንገራችሁ። አንደኛ ልጅቱ እርጉዝ ነች አልኳችሁ። እኔ እንግዲህ ይቅርታ አድርጉልኝ፣ እኔ ያየኋት ስለሆነ ነው የታየኝ። ሲጀመር እንደዚህ ነብሰ ጡር ሰው ስታዩት ከበድ ይላል። እናት በቃ ዝም ብላችሁ። ከዛ እሷ ነብሰ ጡር የሆነችበት ምክንያት ከምንድን ነው? ከባሏ ነው። ባሏ ምንድን ነው? ባሏ ማን ነው አላት? የራሱ የሆነ ባል፣ ብሩኬ አይደለም ባሏ። ሲቀጥል ደግሞ ብሩኬ ከዚህ በፊት እችን ፍቅረኛውን ማስተዋወቅ ቢፈልግ ኑሮ በፎቶ እንኳን ያወጣት ነበረ። ከዚህ በፊት ስለ ፍቅረኛው አውራ ሲባል ምናምን ሲባል ፍቅረኛ ነበረች፣ ነገር ግን ጥሩ ሰው ሆናልኝም ሳይሆን ብቻ ግን እሷ ባደረገችው ነገር እኔ ጥሩ ሰው። አንዳንድ ሰዎች ጥሩ ሰው ሆነው የሚለውጧችሁ ሰዎች አሉ። አንዳንድ ሰዎች ደግሞ መጥፎ ሰው ሆነው ደግሞ የሚለውጣችሁ ሰዎች አሉ። ገባችሁ? እንደዛ ብሎ ነው ያለፈው። ስሟን እንኳን መጣራት የት ሀገር ነች የት ክልል ምናምን የሚለውም መናገር አልፈለገም። ነገር ግን አሁን በአዲስ ነገር ያመጡት አንደኛ ምናልባት ያቺ ልጅ እየረበሸችው ስለሆነ ማለት እቺ ድሮ ፍቅረኛ እንዳልሆነች 100% እርግጠኛ ነኝ የምነግራችሁ። የምር ፍቅረኛው ብትሆን ኑሮ በዚህ መልኩ ራሱ ያወሩ። እኛ እኮ አበሻ ነን ጋይስ። እንዴት ነው ይሄ ኤክሳችሁን ስታዩ ምናምን አትሮጡም? የሆነ ተደብቃችሁ ነው የምትሮጡት? እንዴት ነው አግኝታ እንደዚህ የሚሆነው? አይሆንም። በቃ ዝም ብላችሁ በደንብ ተረዱኝ። እቻ አይደለችም። ነገር ግን ሊያስተምሩ የፈለገው ነገር አለ። ያቺ ልጅ የድሮ ፍቅረኛው ምናልባት እየረበሸችው ከሆነ ጋይስ እዩትማ ማርያምን እዚህ ጋር እየወደቀ ምናምን እዚህ ጋር ያለ ቦታ ላይ እንዳለ ውድቅድቅ ብሏል ማለት ነው። ዛፉ ምናምን ሲያሳዝን እና ሊያስተምር የፈለገው ነገር አለ። እሱ ምንድነው? ምናልባት ያቺ ልጅ ብሩኬ ሊያሳውቀን የማይፈልገው የድሮ ፍቅረኛ እንዳለችው ከተናገረ በቂ ነው። ኦልሬዲ ግዴታ ማሳወቅ እንትን የለበትም። ምናልባት አሁን ላይ የራሱ የሆነ ትዳር የራሱ የሆነ ህይወት ስለሚኖራት ምናልባት እሷን ካሳወቀ የራሱ አባል የማይፈልግ ሊሆን ይችላል። ይህንን ሁሉም ሰው ችግር የለውም ማለት አንዳንዴ ምናልባት የራሳችሁን የድሮ ፍቅረኛ የነበር ምናምን ብሎ ማሳወቅ ቀላል ሊሆን ይችላል። ለአንዳንድ ሰዎች ደግሞ ከባድ ነው። ስለዚህ ምናልባት ይቺ ልጅ ብሩኬን እየረበሸችው ከሆነ ቅምጥሌና ብሩኬን ለመረበሽ እየሞከረች ከሆነ ልክ በዚህ መልኩ ይቺን ልጅ አምጥተው በዚህ መልኩ ሊያስረዱ ስለፈለጉ ነው። ተግባባን። ነገር ግን ይቺ ልጅ የሆነ ነገሯን ሰዓት በጣም ብዙዎቻችሁ ደግሞ እየፈራችሁና እየደነገጣችሁ ያላችሁት ገንዘብ ብዙን ሰው ይቀይራል። ምናልባት ለስራ ብለው አምጥተዋት፣ ነገር ግን የሆነ ሰው የሆነ ገንዘብ ከፍሏት የምር ድርቅ በይ ቢሏትና የወደ ሌላ ነገር ሂጅ ብሏት ትሄዳለች ነው። አይነው አውቃለሁ። ነገ ገንዘብ መጥፎ ነው። ገንዘብ ለምትወዱ ሰው አታበድሩም ይባላል አውቃለሁ። ነገር ግን ምናልባት እነሱ ሁለታቸው ያሉበት ሁኔታ ወይ ደግሞ የሁለታቸውን ፍቅር በደንብ እናውቀዋለን። ምናልባት ስለ ሶሻል ሚዲያ በደንብ አውቀዋል። ምናልባት ከዚህ በፊት ቢሆን ይሳሳቱ ነበረ፣ የሆነ ነገር ያሳስታቸዋል ምናምን። አሁን ላይ ግን በደንብ ሶሻል ሚዲያ ላይ በደንብ ስትቆዩ ግን የምትማሩት በጣም ብዙ ነገር አለ። በጣም ብዙ ነገር ተምረዋል። ይህንን በደንብ ታውቃላችሁላችሁንም። በዛ ላይ ደግሞ ለየብቻ መኖር አቁመው ደግሞ አንድ ቤትም ሆነዋል። ብቻ ብዙ ነገር ሊለያያቸው ማይችል ነገር አለ። ብሩክ አሁን የድሮ ፍቅረኛው ምንድን ነው ያላት? ብዙ ነገሮች አብረን እንዳንሆን የሚያደርገን ነገር አለ። በዛ ላይ ልጅም ነበርን። ስለዚህ እንግዲህ አይ ነው የሰው ልጅ ሳይወድ ሳያፈቅር አንድ ላይ አይሆንም አይደል? ወዷት አፍቅሯት አብሯት ነበረ። ያ ፍቅር ያ መውደድ አብሮ ይቀጥላል ማለት አይደለም። ከዛ ሰው ጋር ስትለያዩ ከድሮ ትውስታችሁ ጋር ከድሮ ፍላጎታችሁ ጋር አብሮ ነው የሚቀረው። ገባችሁ? እሷ ስትቀር ሁሉ ነገር ይቀራል። ልክ በቅምጥሌ ተቀየረች ማለት ልጅቱ። ስለዚህ እኔ እውነት ነው ብዬ አላስብም ማለት እች ልጅ ስላልሆነች እውነቱ ስነግራችሁ። ምክንያቱም ከዚህ በፊት ብትሆን ኑሮ በጣም ብዙ ነገር ታበላሽ ነበረ። ትናንትም እንደነገርኳችሁ ግን አበሻ ስለሆንን የሆነ ሰው አልፎለት ወይ ደግሞ ኤክሳችሁ የነበረ ሰው ወይ ከእናንተ ዝቅተኛ ሆኖ ማየት ነው የምትፈልጉት እንጂ የተሻለ ቦታ ላይ ማየት አትፈልጉም። ማንኛውም ሰው ቢሆን ማለት ነው። ምንም ነገር ሳንወሻሽ ማርያምን ሳንወሻሽ ስናወራ ወይ እኛ ከሱ በላይ ከሆነን ግን ምንም ቢያደርግ ምንም አይመስለንም። ግን እኛ ከሱ በታች ሆነን ያ ሰው ከኛ በላይ ከሆነ ግን ያን ነገር ማበላሸት እንፈልጋለን። እና በብዙ እኔ እንደዚህ አይነት ህይወት ላይ ምናምን የለውበትም አላሳለፍኩም። ነገር ግን በብዙ ሰዎች ስላየው ማለት ነው። ስለዚህ በተለይ ኤክስ የሆናችሁ ሰዎች ኤክስ ያላችሁ ሰዎችም ቢሆን በቃ አንድ ሰው ካልፈለጋችሁ ከተዋችሁት በኋላ ለምንድን ነው በየሄደበት ሰላሙ የምትነሱት? አርፋችሁ ተቀመጡ። እግዚአብሔርን ይደብራል። ከፈለጋችኋት ወይ ደግሞ ከፈለጋችሁት ባቦ በስላሴ ብላችሁ ማቆየት፣ እንዲሁም ጸባያችሁን አስተካክል ያለሽን ወይ አስተካክል ያለችን አስተካክለ መቆየት። ከዛ ውጭ ግን አልፈልግም ብዬ ጥየው ከዛ በኋላ እሪ እንቧ ማለት አስፈላጊ ስላልሆነ ደስ አይልም። በቃ ከተዋችሁት ከጠላችሁት በሄደበት አትሂዱ። ያደረገውን ያድርግ፣ ያደረገችውን ታድርግ። በቃ የሰውን ህይወት ለማመሰቃቀል አትሩጡ። እና ደግሞ ነገሮችን ለማስተካከል መሞከር የሚያክል ነገር የለም። ደግሞ የምር መመክራችሁ ነገር የምሬን ነው። የሆነ ከዚህ በፊት ፍቅረኛ ኖሯችሁ ወደ አዲስ ፍቅረኛ ስትመጡ ምንም ነገር
እንዳይቀር ብሎክ ስታደርጉ ስልክ ቁጥር ቀይሩ። ከዛ በኋላ የሆነ ሚዲያ ላይ ምናምን የሚከታተላችሁ ከነበረ ብሎክ ምናምን አድርጉ። በተቻላችሁ መጠን በደንብ አድርጋችሁ ጥንቃቄ ማድረግ እንዲሁም ደግሞ ለአዲሱ ፍቅረኛችሁ ወይ ደግሞ ትዳራችሁ ከዚህ በፊት ፍቅረኛ እንደነበራችሁ እንዴት እንደሆነ ምናምን ስለዛ ሰው ጸባይ በቻላችሁት መጠን መናገር። ምክንያቱም ህይወታችሁ እንደዚህ ሳትናገሩ ሳታስረዱ የሆነ ቀን ያ ሰው የሆነ ነገር ቴክስት አድርጎ የሆነ ነገር ሆኖ ነገሩ ብልሽሽት ከሚል በፊት እንደዛ ማድረግ መቻል። ከዛ ሲቀጥል የሆነ ቴክስትም ሆነ መደወልም ካያችሁ ቶሎ ብላችሁ አብራችሁ ላለ ሰው የድሮ ፍቅረኛ እንደዚህ ነው እንደዚህ እያለ ነው፣ ስለዚህ አንተም ማውራት ከፈለግ ካውራው ወይ ደግሞ ማውራት ከፈለግ ብቻ በተቻላችሁ መጠን መግባባት መቻል ማለት ነው። ዝም ብላችሁ በደፈነው ህይወታችሁ ውስጥ አበላሹ እንዳትኖሩ። አንዳንድ ሰዎች አሉ ከነሱ ጋር ከተለያያችሁ በኋላ ማንም ጋር እንዳትሆኑ የማይፈቅዱላችሁ፣ በዚህ በወጣችሁ በገባችሁ ቁጥር ህይወታችሁን ማበላሸት የሚፈልጉ ማለት ነው። ብሩኬ ሲናደድ ደግሞ ጃኬቱ የሚያወልቀው ነገር እግዚአብሔርን አስቀይምሻለሁ እያለ ነበር ትናንትም እንዳያችሁ አሰገጠች። ብቻ ከዚህ በኋላ ደግሞ ምናልባት ልጆች ነው ያረገዝኩት ብላ እንደምትመጣ አልጠራጠርም። ጋይስ የምሬን ነው። ልጅቱ እርጉዝ ነች ታያላችሁ። አሁን ነገ ወይ ከነገ በኋላ የብሩኬ ልጅ ነው ምናምን እያለች ብትመጣ ግን ማለት ነው እኔ ዘቀዝቅሻለሁ ማለት ነው። መዘቅዘቅ ምንም ባይጠቅምም ግን እንደዚህ ግርሽን ወደ ላይ ጭንቅላሽን ወደ ታች አድርገን ይዤሽ የምመጣው አትጨማለቂ። እንደዛ ሆነሽ እንዳትመጪ በቃ የምሬን ነው። ልጅቷ አላቅም ወይ ሆዷ ውስጥ የሆነ ነገር አድርጋለች ወይ አርግዛለች። እና በተረፈ ሪል ቢሆን ወይ ደግሞ ምናምን ቅምጥሌን ብሩኬን አስረድቷታል። ብሩኬ ማለት ነው የሚሄደው ቦታ እንደዚህ ነው ነገሮች ሊበላሹ ይችላሉ ብሎ አይ ምንም ነገር አላበላሽም ብላ ነው ቅምጥሌ የመጣችሁ። ስለዚህ ነገሩ ስሬስ ላይሆን ይችላል አይደለምም። ሲጀመር ስራ ነው እየሰሩ ያሉት፣ ግን ደስ እያለኝ አይደለም። አላቅም ቅምጥሌ ደግሞ በጣም አምሮብሻል የኔ ቆንጆ። እንደዚህ አይነት ጸጉሯ እንደዚህ ግንባሯ ላይ ተሰርታ እንደዚህ ምናምን ሲያምሩ ግን እንደዚህ ድራማ ሚስሩ ምንም እየተጨቃጨቁም ሲያምሩ የኔ ወርቆች በጣም ነው የምወዳችሁ። እና እችን ሴትዮ ብሩክ ያጠገባት ትሁኚ ሴትዮ እንደዚህ ማወናጨፍ ነበር እንደዚህ ራሽን ጸጉርሽን ይዞ ማለት ነው ስታናድ ጦንጧና ጡልጡሎ እንዴ። እና ለማንኛውም ቤተሰብ ፏበሉ፣ አትጨነቁ። የሚያስጨንቅ ነገር የለም። ምንም ነገር ደግሞ አይፈጠር አውቃለሁ። የምር ማለት ነው ምንም ነገር አይፈጠርም። ፏበሉ። ያው አንዳንዴ በማንደስ አይነት ነገር ካልሰሩ ታውቃላችሁ ቻናላቸው በደንብ አይንቀሳቀስም ምናምንና እንደዚህ መስራታቸው ደግሞ ምንም የሚከብድ ነገር የለውም ማለት ለኛም እንደምታውቁት ነው ማለት ያን ያክል ከባድ ነገር ነው ብዬ አላስብም። ለማንኛውም እንግዲህ እንዳልኳችሁ በጸሎት በዱዓ አስባቸው፣ ሰብስክራይብ እያደረጋችኋቸው። በተረፈ ወዳችኋለሁ። መልካም ጊዜ ሁላችሁ ባይ